ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? እንደከዚህ ቀደሙ እንግዲህ አሁንም ቀዳሚ የሆነውን የጤና መረጃ ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ እድሜያችሁ 40 እና ከዛ በላይ ከሆናችሁ በኋላ ብትመገቧቸው የጤና ችግር ሊያመጡባችሁ የሚችሉና በመጠኑ መመገብ አሊያም መተው ያለባችሁን 6 የምግብ አይነቶችን የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ኮሜንት መጻፋችሁን እንዳትዘነጉ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። ሰውነታችን በእድሜ እየተለወጠ ይሄዳል። እናም ቀደም ሲል ያለምንም የጤና ችግር በብዛት ልንመገባቸው የምንችላቸው ምግቦች አሁን ላይ ግን ከጥቅማቸው ይልቅ ጉዳታቸው እያመዘነ ሊመጣብን ይችላል። በዚህ የጤና ትምህርት ውስጥ በእርጅና ጊዜ ጤናን ለመጠበቅ የሚረዱና ለአረጋውያን ችግር የሚፈጥሩ የምግብ አይነቶችን በተጨማሪም ጤናማ የምግብ ምርጫዎችን ለማድረግ ምርጥ መንገዶችን እንዲሁም ደግሞ በእድሜ የገፉ ሰዎች ወደ ጤናማ አመጋገብ በሚያደርጉት ጉዞ እንዴት መደገፍ እንደሚችሉ እንመለከታለን ማለት ነው። ስለዚህ የእርጅና እድሜ ላይ ላሉ ሰዎች ጤናማ አመጋገብ እጅግ በጣም ወሳኝ ነው። ምክንያቱም አጠቃላይ ጤንነታቸውን ይደግፋል፣ ስር የሰደዱ በሽታዎችን ለመከላከል ይረዳቸዋል፣ እድሜያቸውን ያረዝማል፣ እንዲሁም አእምሮአቸውን ጤናማ ያደርግላቸዋል። እድሜያችን እየገፋ ሲሄድ ሰውነታችን የሚያስፈልገው የተመጣጠነ ምግብ ፍላጎት ይለወጣል። እናም ለተሻለ ተግባር ተጨማሪ ቫይታሚኖች፣ ማዕድናትና ንጥረ ነገሮች ሊያስፈልጉን ይችላሉ። የተመጣጠነ ምግብ ደግሞ ይህንን ሊረዳ ይችላል። እንዲሁም ክብደትን ለመቆጣጠርና እንደ የልብ ህመም፣ የስኳር በሽታና ኦስቲዮፓሮሲስ ያሉ የጤና ችግሮች ስጋትን ለመቀነስ ይረዳል ማለት ነው። በእርጅና እድሜ ላይ ያሉ ሰዎች የተሳሳተ የምግብ ምርጫ ሲያደርጉ ይህ የኃይል መጠን እንዲቀንስ፣ አጥንቶች እንዲዳከሙ፣ የእውቀት ወይም ኮግኒቲቭ ተግባራቸው ደግሞ እንዲቀንስና የአእምሮ ጤና እንዲጓደል ያደርጋል። እንዲሁም ያላቸውን ማንኛውንም የጤና ችግር ሊያባብስባቸው ይችላል ማለት ነው። ከእርጅና ጋር ተያይዞ በሚከሰቱ እንደ ሆርሞን ለውጦች፣ የምግብ መፈጨት ችግሮችና የጥርስ ችግሮች ባሉ ምክንያቶች የምግብ ፍላጎት ከጊዜ ወደ ጊዜ ሊለወጥ ይችላል። በእርጅና እድሜ ላይ ላሉ ሰዎች የምግብ ፍላጎት መቀነስ ሊያጋጥማቸው ይችላል። ስለዚህ ለዚህ የእድሜ ክልል በተቻለ መጠን ብዙ ንጥረ ነገሮችንና ቫይታሚኖች የያዙ ምግቦችን መመገብ ይበልጥ አስፈላጊ ነው። በእርጅና እድሜ ላይ ያሉ ሰዎች ጤናቸውን፣ ነፃነታቸውንና የህይወት ጥራታቸውን ለመጠበቅ የተመጣጠነና ሚዛናዊ የሆነ ምግብ መመገብ እጅግ በጣም ወሳኝ ነው። ጤናማና የተመጣጠነ ምግብ እንዴት መመገብ እንዳለባችሁ በተመለከተ ብዙ የተሳሳቱ አመለካከቶች አሉ። ከነዚህ መካከል አንዱ ጤናማ ያልሆነ የሚለውን ማንኛውንም ነገር ሙሉ በሙሉ ማስወገድ ያስፈልጋል የሚለውንና ከዚህ ይልቅ ጤናማና ጤናማ ያልሆነ በሚለው የምግብ አተረጓጎም ማሰብን አቁሞ በምትኩ በመጠንና በደህና ሊበላ የሚችለውን ነገር መማር የበለጠ እጅግ በጣም ጠቃሚ ነው ማለት ነው። ሐኪም አንድን የተወሰነ ምግብ ወይም መጠጥ ከአመጋገባችሁ እንድታስወግዱ ከመከራችሁ ደግሞ ይህንን ማድረግ ይኖርባችኋል። ያለበለዚያ ግን ከዚህ በታች የተዘረዘሩትን ምግቦች ስትጠቀሙም አጠቃቀማችሁን በመቀነስ መጀመር ትችላላችሁ። ለምሳሌ አንደኛ የሆነው በሳቹሬትድ እና ትራንስ ስብ የበለጸጉ ምግቦችን መመገብ ነው። ሳቹሬትድ እና ትራንስ ስቦች የኮሌስትሮል መጠንን ከፍ በማድረግ የልብ በሽታንና የስትሮክ አደጋን ሊጨምሩ ይችላሉ። ከፍተኛ የኮሌስትሮል መጠን ደግሞ በደም ስሮች ውስጥ የፕላክ ክምችት እንዲፈጠር አስተዋጽኦን ያደርጋል። ይህም የልብ ድካም ሊያስከትል ይችላል ማለት ነው። ከፍተኛ መጠን ያለው ሳቹሬትድ እና ትራንስ ስብ ከያዙ የተለመዱ ምግቦች መካከል የሚከተሉት ይገኙበታል። ለምሳሌ የተጠበሱ ምግቦች፣ ለምሳሌ እንደ ጥብስ፣ ቺፕስ ወይም ደግሞ በሊጥ ተጠቅልለው የተጠበሱ ምግቦች፣ የተጋገሩ ምርቶች እንደ ፓስቲሪስ፣ ኩኪስ እና ኬኮች፣ የተዘጋጁ ምግቦች እንደ ቋሊማ ወይም ሶሴጅ እና ቤኬን፣ ሙሉ ስብ ያላቸው የወተት ተዋጽኦዎች እንደ ቅቤ፣ አይብ ወይም ክሬም እና ቀለል ያሉ መክሰስ ምግቦች ወይም ስናክ ፉድ የምንላቸው ማለት ነው እንደ ክሪስፕስ ወይም ቺፕስ ያሉ ወይም ደግሞ ክራከርስ ያሉ ምግቦችን መመገብ ማቆም ይኖርባቸዋል ማለት ነው። ብዙ አረጋውያን ስብን ጎጂ አድርገው ስለሚገምቱ ዝቅተኛ ስብ ያላቸውን አማራጮች ይመርጣሉ። ነገር ግን ሚዛናዊ የሆነ አመጋገብ እንዲኖራችሁ በምግብ ውስጥ ጤናማ ስቦችን ማካተት እንዳለባችሁ ማስታወስ ያስፈልጋል። እንደ ኦሜጋ 3 ፋትስ ያሉ ጤናማ ስቦችን ለማግኘት ቅባታማ አሳዎችን፣ ለውዝን፣ ምግብን ለማብሰል ደግሞ የወይራ ወይም የሱፍ አበባ ዘይትን መጠቀም በአመጋገባችሁ ውስጥ በቂ የጤናማ ስብ መጠን እንዲኖራችሁ ይረዳችኋል ወይም ያግዛችኋል ማለት ነው። ሁለተኛ ደግሞ በሶዲየም የበለጸጉ ምግቦች ናቸው።
ምግብ ከመጠን በላይ ጨው መጨመር ወይም ከፍተኛ ሶዲየም ያላቸውን ምግቦች መመገብ ለደም ግፊት መጨመር፣ ለልብ በሽታና ለስትሮክ ተጋላጭነትን ከፍ ሊያደርግ ስለሚችል ለጤናችሁ ትልቅ ለውጥ ሊያመጣ ስለሚችል በእድሜያችሁ መጠን የጨው መጠናችሁን መቆጣጠር ያስፈልጋችኋል። ሰውነት በእድሜ እየገፋ ሲሄድ ሶዲየምን የማቀነባበር ችሎታው እየቀነሰ ስለሚመጣና አረጋውያን ደግሞ ለሶዲየም ጎጂ ውጤቶች የበለጠ ተጋላጭ ይሆናሉ። ስለዚህ አረጋውያን በሶዲየም የበለጸጉ ምግቦችን ማስወገድ አለባቸው ማለት ነው። ከዚህ ጋር በተያያዘ ደግሞ በእድሜ የገፉ ሰዎች ሊገድቧቸው የሚገቡ ምግቦች የሚከተሉትን ያካትታሉ። ለምሳሌ ቺፕስ እና በፋብሪካ የተሰሩ ምግቦች፣ ጨዋማ የሆኑ ለውዝና ሌሎች ቅመም የበዛባቸው መክሰሶች፣ በጣሳ የታሸጉ ሾርባዎች፣ በርገር የመሳሰሉ የፈጣን ምግብ አይነቶች፣ እንደ አኩሪ አተር መረቅ ያሉ ጨዋማ የሆኑ ቅመማ ቅመሞችና ሆት ዶግ የመሰሉ በፋብሪካ የተሰሩ ስጋዎች መገደብ ከሚኖርባቸው ምግቦች ውስጥ ቀዳሚዎቹ ናቸው ማለት ነው። ስለዚህ በተሻለ መጠን ትኩስና ሙሉ ምግቦችን መምረጥ እንዲሁም ደግሞ ተጨማሪ ጨው ከመጨመር ይልቅ የምግቦችን ጣዕም ለመጨመር በተለያዩ ቅመሞችና መዓዛዎች በመጠቀም ምግብ አዘገጃጀቶችን በመጠቀም ጤንነታችሁን መጠበቅ ትችላላችሁ ማለት ነው። ሶስተኛ ደግሞ ከፍተኛ የስኳር መጠን ያላቸው ምግቦችና መጠጦች ናቸው። እድሜ እየገፋ ሲሄድ በእድሜ የገፉ ሰዎች የምግብ ጣዕም የሚለዩበት ላይ ለውጥ ያጋጥማቸዋል። ነገር ግን ጥናቶች እንደሚያመለክቱት ከሆነ ከሌሎች ጣዕሞች ይልቅ የጣፋጭነት ጣዕም የመለየት ችሎታቸውን ሊይዙ ይችላሉ። ይህ ደግሞ የበለጠ ጣዕም ለማግኘት ሲሉ ከወጣት ሰዎች በበለጠ ብዙ ስኳር የበዛባቸውን ምግቦች እንዲወስዱ ሊያደርጉ ይችላሉ። እድሜ እየጨመረ ሲሄድ ከመጠን በላይ ስኳር የበዛባቸው ምግቦችንና መጠጦችን ማስወገድ አስፈላጊ ነው። ምክንያቱም ከፍተኛ የስኳር ፍጆታ ክብደት እንዲጨምርና የአይነት 2 የስኳር በሽታ ተጋላጭነትን ከፍ ሊያደርግ ይችላል። ስኳር የበዛባቸው መጠጦች ብዙ ሰዎች የማያውቁት የበሽታ መንስኤ ናቸው። ምክንያቱም ብዙ ሰዎች እንደ ለስላሳ መጠጦችና የኃይል መጠጦች ወይም ኢነርጂ ድሪንክስ ባሉ ነገሮች ውስጥ ምን ያክል ስኳር እንደሚካተት ስለማይገነዘቡ ነው። እነዚህ ከመጠን በላይ ጣፋጭ መጠጦችና ጣፋጭ ምግቦችን በተመለከተ ሁሉንም ወይም ምንም አይነት አያስፈልግም የሚል አስተሳሰብን ሊያበረታቱ ይችላሉ። ይህ ለአንዳንድ ሰዎች የሚሰራ ቢሆንም የሕክምና ባለሙያው እስከተስማማና ሚዛንን ለማግኘት በየቀኑ የሚወስዱትን የምግብ መጠን በትኩረት እስከተከታተሉ ድረስ ጤናችሁን ሳትጎዱ የሚወዷቸውን ነገሮች መመገብ ትችላላችሁ ማለት ነው። ነገር ግን ለአረጋውያን እነዚህ ጣፋጭ ምግቦች ከመጠን በላይ መመገብ ከልብ የደም ዝውውር በሽታ ወይም ካርዲዮቫስኩላር ዲዚዝ ተጋላጭነትን ከመጨመር ጋር ተያይዟል። በእድሜ እየገፋን ስንሄድ ጤናንና ብርታትን ለመጠበቅ በአግባቡና በመጠኑ መመገብ ወሳኝ ነው። በተለይ ደግሞ እንደ ለውዝ፣ ጥራጥሬዎች፣ ፍራፍሬዎችና አትክልቶች ያሉ ምግቦችን ለመመገብ መሞከርና የጣፋጭ አመጋገባችሁን መከታተል ያስፈልጋል ማለት ነው። አራተኛ ደግሞ አልኮል ነው። ሰውነት በእድሜ እየገፋ ሲሄድ አልኮልን የሚያስወግደው ከበፊቱ በበለጠ በቀስታ ነው። በመሆኑም በእድሜ የገፉ ሰዎች ከልክ በላይ አልኮል መጠጣት ስር የሰደዱ የጤና ችግሮችን ሊያባብስና የመውደቅ አደጋቸውንም ሊጨምር ይችላል። ለአንዳንድ መድኃኒቶች ወይም ለተወሰኑ የጤና ችግሮች ሲባል ለሰዎች የሚመከረው መጠን ከሚፈቀደው ያነሰ ቢሆን ይመከራል። ምክንያቱም ለደም ግፊት፣ ለህመም ማስታገሻዎችና ለሌሎች አይነት መድኃኒቶች ሰዎች አልኮል ደስ የማይልና አንዳንድ ጊዜም አደገኛ ምላሽ ሊያስከትል እንደሚችል ማወቅ ይኖርባቸዋል። በዚህ ጉዳት ላይ የዶክተርን ምክር መከተልና አልኮሉን ሙሉ በሙሉ መተው ወይም ከመድኃኒታችሁ ጋር እንዲስማማ በየሳምንቱ የምትጠጡትን መጠን መቀነስ ወይም ማሻሻል የተሻለ ነው ማለት ነው። አምስተኛ ደግሞ ካፌን ነው። ሁሉም ሰው ካፌን ሲወስድ የእንቅልፍ እጦት ሊያጋጥመው ይችላል። እናም በእድሜ የገፉ ሰዎች ላይ ይህ ስሜት ሊጠነክር ይችላል። ለእድሜ የገፉ አዋቂዎች ከመጠን በላይ ካፌን ያላቸውን መጠጦች መውሰድ ድርቀት ወይም ዲሃይድሬሽን የበዛበት የእንቅልፍ ልማድ አልፎ ተርፎም የልብ ምታቸውን መጨመር ያስከትልባቸዋል። እድሜ እየጨመርን ስንሄድ ለካፌን ተጽዕኖዎች የበለጠ ስሜታዊ የመሆን ዝንባሌ ያለን ሲሆን ስለዚህ እንደ ቡና፣ ሻይ፣ የኃይል መጠጦች ወይም ኢነርጂ ድሪንክስ እና ትንሽ መጠን ያለው ካፌን ሊኖራቸው የሚችሉ አንዳንድ ለስላሳ መጠጦችን ማስወገድ ያስፈልጋቸዋል ማለት ነው። የካፌን ፍጆታን መቀነስ የተሻለ የሰውነት እርጥበት እንዲኖር፣ የእንቅልፍ ጥራት እንዲሻሻልና አንዳንድ ጥናቶች እንደሚያመለክቱት ደግሞ ብዙ በእድሜ የገፉ ሰዎች የሚሰቃዩበትን የሽንት መቆጣጠር አለመቻል ችግርን ለመከላከል ይረዳቸዋል ማለት ነው። በመጨረሻም ይህ በእድሜ የገፉ ጤናማ የአኗኗር ዘይቤ እንዲኖር ሊያደርግ ይችላል። የእንቅልፍ እጦት ካለባችሁ ምሽት ላይ ከእጽዋት የተቀመሙ ሻዮችን ለመጠጣት መሞከር ወይም ካፌን ያላቸውን መጠጦች ጠዋት ላይ ብቻ መጠጣት የምትችሉ ሲሆን
ከሐኪም ምክር ካልተሰጠ በቀር አዋቂ ሰው ከምግቡ ውስጥ ሙሉ በሙሉ በሚባል ደረጃ አብዛኛውን ነገሮች በመጠን እንዲሆን ማድረግ ይኖርበታል ማለት ነው። ስድስተኛና የመጨረሻው ደግሞ ያልበሰሉ ምግቦችን አለመመገብ ነው። ለምሳሌ ጥሬ ወይም ያልበሰሉ ምግቦች አንዱ ሲሆን፣ ነገር ግን አንዳንድ ያልበሰሉ ምግቦችን መመገብ ለአዋቂዎች የበለጠ አደጋ ሊኖረው ይችላል። ምክንያቱም ከባድ የምግብ መመረዝ አብሮ ሊከሰትባቸው ይችላል። እናም እንደ ሴፕሲስ ያሉ ተጨማሪ ችግሮችንም ሊያስከትልባቸው ይችላል። ሌላው ደግሞ ቀይ ስጋ ሲሆን ቀይ ስጋ ጡንቻን ለመጠበቅና በእድሜ ምክንያት የሚመጣውን የተፈጥሮ የጡንቻ መሳሳት ለመከላከል የሚረዳ አስፈላጊ ፕሮቲኖችን ሊሰጥ ይችላል። ነገር ግን ሁልጊዜም ከመጠን በላይ መብላት የለባችሁም። በተለይ አዋቂ ሰዎች ቀይ ስጋን ከመጠን በላይ መብላት አደጋዎች ሊኖሩት ይችላል። ለምሳሌ በእድሜ ለገፉ ሴቶች የድካም ስሜት የመጨመር አደጋ ሊኖረው ይችላል። ሌላው ደግሞ ፋይበር ነው። ፋይበር እንደ የሆድ ድርቀት ያሉ የምግብ መፈጨት ችግሮችን ለማስወገድ ወሳኝ ቢሆንም ይህም ከ30 እስከ 40% የሚሆኑ አዋቂዎችን ይጎዳል። ከመጠን በላይ ከተወሰደም በተመሳሳይ መልኩ በምግብ መፈጨት ቧንቧ ላይ ተመሳሳይ ተጽዕኖ ሊኖረው ይችላል። ከ50 ዓመት በላይ የሆኑ አዋቂ ወንዶች በቀን ቢያንስ 30 ግራም እንዲሁም ሴቶች ደግሞ በቀን 21 ግራም ማግኘት አለባቸው ተብሎ ይመከራል። የሚበዛ ከሆነ ግን ለበለጠ የጤና ቀውስ ሊያጋጥማቸው ይችላል። እንዲሁም ደግሞ ካርቦሃይድሬትስ ነው። ካርቦሃይድሬቶች በራሳቸው መጥፎ አይደሉም፣ እናም ሚዛናዊ አመጋገብ ውስጥ መካተት አለባቸው። ነገር ግን በብዛት ሲበሉ ለክብደት መጨመር አስተዋጽኦ ሊያደርጉ ይችላሉ። በተጨማሪም እንደ ንጥረ ምግቦች ወይም ቫይታሚኖች ያሉ ተጨማሪ ጥቅሞች የመስጠት ዝንባሌ ስላላቸው ከመጠን በላይ ካርቦሃይድሬትን መመገብ ሌሎች የበለጠ ንጥረ ነገር ያላቸውን ምግቦች በበቂ ሁኔታ አለመመገብን ሊያስከትልብን ይችላል። በተጨማሪም የደም ስኳር መጠንንም ከፍ ሊያደርጉና ለስኳር በሽታ አስተዋጽኦ ሊያደርጉ ስለሚችሉ ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ አመጋገብን በደንብ ማስተካከልና በባለሙያ እርዳታ በመታገዝ በእድሜ ከፍ ስትሉ እነዚህን መከታተል ያስፈልጋል ማለት ነው። እንግዲህ ውድ ተመልካቾቼ ከጤናማ አመጋገብ ጋር በተገናኘ መመገብ ያለባችሁንና የሌለባችሁን ምግቦች በተመለከተ ልትጠቀሟቸው የምትችሏቸውን መንገዶችን የሚያመለክት አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ። እናንተም ደግሞ በዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ ላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ይሆናል ማለት ነው። መልካም ጊዜ ይሆንላችሁ።